ወይዬ መስክዬ እንደምን ከረምሽ? ደህና ነኝ እማዬ። እናንተ እንዴት ናችሁ? ስልክ መቼ ሰራ? ትናንት ነው አሉ የተከፈተው። አሁን እኮ ቻርጅ አድርጌ ነው የምደውልልሽ። ደህና ነሽ ግን አንቺ? ሰላም ከረምሽ? ደህና ነኝ እማዬ። እናንተ እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ይኸው ሚጣዬም ትምህርቷን ጀምራለች። በጣም ደስ ይላል። ብሩኬስ? ደህና ነው መቼም ተኝቷል እንጂ አገናኝሽ ነበር። እንደውም ናፍቃኛለች እያለ ነው። በኋላ ሲነሳ ይደውልልሻል ከምቀሰቀሰው። ለምን በቀንተኛ? ደህና አይደለም እንዴ? ጫካ እኮ ነው ከርሞ የመጣው። ጫካ ለምን ሄዱ? አየኔ ልጅ አሁንማ እንዴት የተባረከ ልጅ ልባም ሆኖልኛል መሰለሽ። ይኸው የማገዶ እንጨት ከገዛው ስንት ጊዜ እሱ ነው ቀጥ አድርጎ የያዘኝ። እኔ የምልሽ መስኪ ሰሞኑን ሙሴን አይተሽዋል? ትላንት አይቼው ነበር። ሰሞኑን በዋስ ይለቁኛል ብሎኛል። እኔ አፈር ልብላለት። እስካሁን አልፈቱትም ማለት ነው። ዶ ምን አድርግ ብለው ነው እንዲህ የሚያሰቃዩት? ግን ብዙ አትጨነቂ፣ እግዚአብሔር ያውቃል። ደግሞ ሰሞኑን እንደሚፈቱት ነግሮኛል። አሁን ፈተና ልገባ ነው ማይ። በኋላ ደውዬ አወራሻለሁ። ይሁን እሺ። ድምፅሽን ከሰማሁ ይበቃኛል። ይኸውልሽ ስልኩ ላይ ሰራ ስለሚችል ወንድምሽን ምን ትይዋለሽ መሰለሽ? ምን ልበለው? ያ ከይሲ አሸብር መጥቶ ነበር። ጋሽ አሸብር ምን ፈልጉ? ብሬን አምጡ ብሎ ነው። ያው ውዝፉን ስላልከፈልኩት እንዴት አዘገያችሁብኝ ብሎ ይወጣ ያዙ ልቃቁም ሲል አርፍዶ ነው ይሄዳል። እስቲ ተይ ልጄ፣ ከየት አምጥቼ እንደምከፍለውም አላውቅ። ዘንድሮ በእኔ የመጣውን እሱ ይመልሰው እንጂ ያረመኔ ርህራሄ የሚባል ያልፈጠረበት ብቸኛ ናት ብሎ ነው እንዲህ የሚጫወትብኝ። ግድ የለም ይሁን። አባትሽ ቢኖርማ እንዲህ አይደፍረኝም። ምንሽ ነው? ተመሰጥሽ እኮ። መስከረም ደህና ነሽ? ስምሽ እየተጠራ ነው። በቃ ማይ አሁን ወደ ፈተና ልገባ ነው። በኋላ ስጨርስ ደውዬ አወራሻለሁ። ምን ነው ጭራ ለቀየው? ሀሩር ነዲዱ በረታ፣ ኮርማው ጥማዱ ተረታ። ምን ነው የእናት ጡት ደረቀ፣ አራስ ልጅ ተስረቀረቀ። ምን ነው አንጀቱ ታለበ፣ በቁሉ ተለበለበ። ያ ሰው ጠንካራው ብርቱ የጥንቱ የጠዋቱ የመሰረቱ ውሳኔው ተርመጥምጦ ተፈጥርቆ ተዳምጦ ተሞዥርኮ ተሸምቅቆ ምነው ጓሽቶ ሆመጠጠ እንደ በሬ ጫው ቆረጠ። ተፈጥሮ ፊቱን ጨፍግጎ እንደ ግራዋ ስር መርግጎ ኩዳዱን እያነደደ አቤት ባዩን እያሳደደ እንደ ግራ ገመሬ በነፍር ጥፍሩ እየለቀመ የረጨነውን እየቃመ ጉልማችንን ሲያመክነው ወረታችንን ሲያመክነው እኮ ማንን ልንሆንን ነው? በየጥሻው ተወትፈን እንደ ተብት ስንረፈረፍ ቅኔ በበቀቀን ሲዘረፍ አቀርቅረን ስናንኳረን ቅሪታችንን ስናጋረን እያየን ዝም ካልክና
ከመንበረ የለህማ እንደ ቀልድ አጥያቱን ባሎ ቁልቁል ባስቂም ተተክለን በርኩሳ መዳይ ተበክለን እንዲህ የተም ስንቀር እያየህ ዝም ካልክማ እውነት ከመንበረ የለህማ የኔ ቆንጆ ይከልዴት በጣም ምርጥ አድርገሽ ነው የሰራሽ። የምር አባቴ ዳይሞቹ ራሱ እንዴት ሲያጨበጭቡልሽ እንደነበር አመሰግናለሁ። የኔ ቆንጆ በጣም ተረብሼ ስለነበር በደንብ የሰራሁት አልመሰለኝም። በዛ ላይ የሰዓቱን መሄድ እያሰብኩ ያንቺን ግን ማየት አልችልም። ትረጅኛለሽ አይደል? የኔዎች አሁን ራሱ ሽመልስ ይገለኛል። አርፍጄበታለሁ። ችግር የለውም የኔ ቆንጆ ይገባኛል። ማታ ግን መቅረት አይቻልም። እንዴት ይቀራል? ፈተና ጨረስንበትን ቀንማ በደንብ ነው የምናከብረው። አውርደን እንቀውጠዋለን። በቃ ልብስሽን ቀይሪና ሂጂ። ይቅናሽ የኔ ቆንጆ እንዳትፈሪ እሺ። አይዞሽ ትሰሪዋለሽ። ነይ ይቅርታ ሽሜ ፈተና ስለነበረኝ በቃ እኔ አንቺን የማያልቅ ይቅርታ መስማት በጣም ሰልችቶኛል። ሰዓቱን ተመልከተሽው? ይቅርታ ያንቺ ይቅርታ ለኔ ምን ይሰራልኛል? ምግብ ይሆነኛል? ዳቦ ይሆነኛል? ወይስ ቢዝነስን ያስተዳድርልኛል? ለስንተኛ ጊዜሽ ነው ስታረፍጂ? እንደዚህ መቀጠል አንችልም። በጣም ሰልችቶኛል። ፈተና ስለነበረኝ እኮ ነው። ያንቺ ፈተና ነው ይመለከተኛል? አይመለከተኝም። እሰራለሁ ብለሽ ካልሽ ጸጥ ለጥ ብለሽ ስራሽን ነው መስራት ያለብሽ። ከዚህ በኋላ አንድ ቀን ብታረፍጂ አልታገስሽ። ትሰሚያለሽ? ይሄ የመጨረሻ እድልሽ ነው። ዳይባያው ወደ ስራሽ። ደንበኞችሽንም እንደዚህ ነው የምታስጠብቂያቸው? እና ጠብቃ ምን አይለኛ ስራ እንዳለው ሰው ታቃብዳለህ። ይሄን ድራፍቲንግ ዘር ነው የምትጎለት። እና አሁን አዲስ ነገር አለ። አሳመንሻት? አዎ ፈተና ማለቁን አሰብቤ በስንት ንዝንዝ አሳምኛታለሁ። ወይ ቤት አካብዴ መሰለች። ምላስሽን ተጠቅሚ እንጂ ስንቱ ወንድ ታቀልጩ የለ እንዴ? ዛሬ ማታ ወሳኝ ሰው ይመጣል። ሊያገኛት እንዴት እንደጓጓ ጠይቅ። ምን ብላችሁት ነው የጓጓው? ፎቶዋን አይቶ ነው ይሄው ፒክቸር ምናምን ይፈልጋል። 00 ነች ተብሎ እንዴት እንደቋመጣ ጠይቅ። ለምን ሪስክ የለው? ምንም ሪስክ የለው። አንቺ ብቻ አስመጫት። እኔ የቻልኩትን እያደረግኩ ነው። ግን እንዴት ምስኪን መሰለች። ለዛ እኮ ነው ሽልማቱን ማሪክ ነው የምልሽ። ሄሎ አፍጥኚው።
ማን ነው? ማን ነው? አረ መጣው! አረ መጣው! ለመግባትም መለመን ነበረብኝ። ወይ እንደሱ አይደለም አቶ አሸብር፣ ወደ ጓዳ ሆኛ ልሰማ ብሎኝ ነው። ባለቤቱን ካልናቋሉ እኔም በገዛ እጄ እንድትኖር ቤቴ ውስጥ መፍቀዴ። ቤቴ እንዴ አቶ አሸብር፣ ተበደርን እንጂ እኮ ጥሪቴን እኮ ነው ያበደርኳችሁ አይደለም እንዴ? አዎ በትክክል ከልጆቼ አፍነጥቄ ነበር ያበደርኳችሁ። እናንተ ግን እንደፈለጋችሁ በገንዘቤ ስትፈነጩ ከርማችሁ አሁን ልትክዱ። መካካዱን ምን አመጣው? እየከፈልኩ አይደል እንዴ? ደሞ ሰሞኑን ልጄ ቸግሮት ነው እንጂ እኮ ብሩን አመጣለሁ። እኔስ ምን አልኩ? ለመካት ስትንደረደሩ እንዴ ነው የሚያረጋችሁ? ሰበብ ታበዛላችሁ። አናቃችሁም እንዴ? አዳሜ ስትበደሩ ጫማ መላስ ምንም አይቀራችሁ። ክፈሉ ስትባሉ ማቄን ጨርቄን ትላላችሁ። ተው እንጂ አቶ አሸብር፣ ምን ነው አብረን እንዳልበላን ሆኖሳ? ብሩን እኮ እየከፈልኩ ነው። ደሞም ልጄ ባይቸግረው እኮ ብሩን አመጣለሁ አይደል እንዴ? ምን ያስሬ ልጄን ትላለች። እኔም ፈልገው ገንዘቤን ነው። በቃ ትግስትም ልካለሁ። ይሄው ምስክር ይዤ መጥቻለሁ። ትሰሚያለሽ? ይሄን ሳምንት ብቻ ነው የምሰጥሽ። የተበደራችሁትን ገንዘብ ሙሉ ለሙሉ ካልከፈልሽ ቤቱን በላይሽ ላይ ባራጭ ነው የምሸጠው። እንዴ አቶ አሸብር፣ በአንድ ሳምንት ከየት አመጣለሁ እንዴ? ትንሽ ታገሱኝ እንጂ። አይመለከተኝም። መክፈል ካልቻልሽ ማደሪያሽን ፈልጊ። በቃኝ ከእንግዲህ ትግስትም ልክ አለ። ይሄን ሳምንት ብቻ ባላ ነግሬያለሁ። በእኔ እንዳታዝኝ ነግሬሻለሁ። ውርድ ከራሱ አልቋል። ላይብረሪ ያለች መስሏት ይሆናል። ለምንድን ነው ግን እቺን ይዘሻት የመጣሽው? ማንን? ሜላትን? ለጨዋታው ድምቀት ብዬ እኮ ነው። ብቻችንን ከሚደብረን ሁሌ ሙዴል እንደጠለለች ነው። ኧረ እንዳሰማ ሲጀመር ሁላችንም እንደተረበች ነው እንዴም ታካብጃለሽ። እስኪ ዛሬ እንኳን ፈታ በይ ሄሉ ወይዬ ዛሬ ጋባዥ የለም እንዴ? ለነገሩ እቺን ሰገጥ ይዘን ማን ይቀርበናል? ዛሬ ለመጋበዝ አይደለም የመጣሁት፣ ከወደቴ ጋር ለመዝናናት ነው። እኔ ልሂድ በቃ። እንዴ ምን ነው? ልክ ነች። ይሄ ነው ቦታ አይደለም። እሷንም የቆየሁት አንቺን ብዬሽ ነው። አብሽሪ ረሽማ አትሄጂም። አንቺ ደግሞ ከአሁን በኋላ አትሽግሽ። እሺ ሄሉ ከእሷ ጋር ምን አታስበሳቀሉ? መስኪና ናትኩሽ ቤት መቆየት አልችልም። በዛ ላይ ጥሩ ሙድ አይደለም። ምንድን ነው? ጋባዥ እንዳላሳጣችሁ ልሂድ ብዬ ነው እንዴ። አንቺ ደግሞ ታመሪያለሽ እንዴ? እሺ በቃ ይቅርታ። ምን ሆናለች? መስኪ ዛሬ ከየት ተገኘሽ? ሌዲስ ደህና ናችሁ? ዛሬ እርሟን ብትመጣ ካሪክ ያልሽ ያስቸገረሽ? ኧረ በጭራሽ። እኔ ስመጣ ነው የምትሄጂው? አይ ዶርም ሳይዘጋ ልግብኝ። ቆይ ዘዌ እንደ አይነት ቦታ መምጣት አሪፍ ነው። በቃ ትንሽ ቆይና አብረን እንወጣለን። አዩቲ እንዴት ናችሁ? እየተጫወታችሁ ምን ጎደለ? አንተ እንግዶችን አታስተዋውቀኝም እንዴ? ሄለን እንኳን ታውቂያታለሽ። ሜሉ፣ ሳምሪ፣ መስኪ የግቢ ጓደኞቼ ናቸው። አያል እባላለሁ። ኢንቨስተር ናት። የቤቱ ባሉካ ነች።
ለማንኛውም ስለመጣችሁ በጣም ደስ ብሎኛል። ታዲያ የሚጠጣም ይዛችኋል? ማምሳ ውሽ አንተ ደግሞ ተነስተህ ብትወስድስ ቤት አይደል እንዴ? አራስ ጋልድ ነው ሁላችንም ይዘናል። በጣም ጥሩ። ይሄኛው ሱቅ ግን የኔ ነው። ዛሬ ክብር እንግዶቼ ናቸው። ጋባዥ ነኝ። የኔ ግብዣ ነው። ተጫወቱ ታዲያ ይትዳ ስላለብኝ ተጫወት። ይጫወች። ምንድን ነው? ደህና አይደለሽ? የእነ ማዘር ጉዳይ ትንሽ አሳስቦኛል። ምን ነው ደህና አይደለም እንዴ? ከባድ ችግር ውስጥ ናቸው። ባት እናወራለን። ጣጣ የለውም በቃ። አሁን ግን ጠጭ የኔ ቆንጆ ይህን ውድ የአክብሮት መቅረጽ በትህትና እንድትቀበል እጠይቃለሁ። እሺ ቆነጃጅታት እየተዝናናችሁ ነው? ምን ጎደለ? ሁሉ ሙሉ። ታዲያ ተጫወቷ። እኔ ቤት መጥቶ እኮ መቆዘም የለም። ይቺ በጣም አንቺ ቆንጆ ጋባዤ ማን ነው? ላመስግነው አይባልም እንዴ? አረ የጠየቀችኝ ነበር። አይመስለኝም። ኩራተኛ ቢጤ ሳትሆን አትቀርም። ለማንኛውም እሳቸውን ላስተዋውቃችሁ። የከተማችን ባለ ሀብት ናቸው። አቶ ደጀኔ ይባላሉ። እቺ ቆንጆ ልጅ ደግሞ መስከረም ትባላለች። ዳዋይ ቤት ልጅ ነች። ስላገኘኋችሁ ደስ ብሎኛል። ታዲያ ብንቀላቀላችሁ ቅር አይላችሁም አይደል? ወይ ደስ ይለናል። አይ ያቸው አጥተጨናንታችሁ አረ ችግር የለውም ተቀላቀሉ። ይብል ከተዋወቅ ይመጣል። ሌላ ጊዜ እንጫወታለን። ይሻላል። እሺ በሉ እየተጫወታችሁ ተዝናኑ። እሺ ተጫወቼ ነው ቆንጆ። ማማክሽ ነገር አለኝሽ። አየሽ ቀላል ነው ብዬሽ ነበር እኮ እንዴት ጭንቁኝ እንደነበር። በጣም ይቅርታሽ ልናይሽ ነው። ወዴት መሄድ አለብኝ እንዴ? ያምሻል። ስለዚህ ምን እንደምትሄዱ የግድ ነው መስኪ መሄድ አለብኝ። እሺ ወዴት ነው የምትሄዱ? የት ነው የምትሆኚው? ቤት ነው ወይስ ዶርም? እንዴት በዛ ትገባለህ? ወደ ቤት ነው እንጂ በቃ አብረን እንውጣ። ሌዲስ መሄድ አለብን። በቃ ከፈለጋችሁ እናንተ ቆዩ። እሺ ባይ። አደ ነው እየወጣችሁ እንዴ? ቆየን እኮ አላየሁሽም። ፕሪንሲፓል ነበርሽ። ገና መምጣቴ ነው። ዲዩቲ ነው። እኔም ወደዛው ነኝ። እሺ በቃ ይመሳችሁ። እንኪያሽ ታክሲ ጠሪሽ እስከዛ መተጠው ይልሽ
ኤሊ ቆንጆ ከመጣሁ እንደውልሻለሁ ካልሆነ ደግሞ ጧት እንገናኛለን ባይ ደህና ነኝ Come in. Hi. Hey. You're beautiful. Hello. And the Guaways is the Oh, yeah. So sorry. Come on in. Bethlehem Bosa. Thank you. Nah, come on. Come on. Have a sit. Yeah, I didn't expect this. What did you expect? I mean, ከመጣሁበት ሀገር ብዙ የዴቲንግ ሳይቶችን አውቃለሁ። ኢትዮጵያ ውስጥ እንደዚህ አይነት ዴቲንግ ሳይት ይኖራል ብዬ በፍጹም አልጠበኩም። ደግሞ ዩዘር ፍሬንድሊ። የት ነበር የምትኖረው? Oh, by the way, my name is Alex. I live in Virginia. Usually we don't tell our names, but you can call me Helen. That's even professional. Let me get you a drink. Damn. There you go. You're welcome. Damn. I didn't expect you'd be here. አራረጋጋው ጌታ የመጣስ መሰልከው እኮ። Oh my God. ቀልም ትችያለሽ። ቆይ ምንድን ነው እንደዚህ ያስደነቀ? ኦርደርህን አክሰፕት አድርገን የምንጠፋ መስሎ ነበር። You know what I mean? Like, መጀመሪያ ፎቶሽን ሳይ ማመን አልቻልኩም። ቆንጆ ፎቶ የቆንጆ ሴት ፎቶ ያደርጉና ያው እስካም ያደርጓሉ አይደል? እንደዛ ነበር የጠበቅኩት። ብበላም ልበላ ብዬ ነው ዳውን ፔመንት የከፈልኩት። By the way, ጓደኛዬ ነው ሪኮመንድ አድርጎ ይሄን ዴቲንግ አፕ ውስጥ እንደገባ ያደረገኝ። ምን ብሎ ነው ሪኮመንድ ያደረገ? ካምፐስ የሚባል የዴቲንግ አፕ እንዳለና በጣም ሴክሬቲቭ ነው እና የተወሰኑ ሰዎች ብቻ ነው የሚጠቀሙት ብሎ ነው ያስረዳኝ። You guys are so creative. በቀላሉ የፈለካትን ቆንጆ ጀስት ክሊክ አዌይ ማግኘት ከዚህ በላይ ምን አይነት ክሬቲቪቲ ያለ? Cheers for campus. For campus. I heard አፑ ላይ ያሉት በሙሉ የዩኒቨርሲቲ ተማሪዎች ናቸው ሊባል ነገር ሰምቻለሁ። Is that right? What are you studying? Theatrical art. I want to be an actress. ለወዝሽ ፐርፌክት የሆነ ምርጫ ነው። ኤክሰለንት የሆነ ምርጫ ነው። ይሄ ሙያ ቁንጅና እንደሚያስፈልግ ያውቁት እኔ ካሊፎርኒያ በነበርኩበት ጊዜ ነው። በቃ ያለ ቆንጆ አይግባ የተባለ ምስል ዞርስቲ ቆንጆ ዞርስቲ ቆንጆ ብቻ አንተ እንዴት በማልገባህ እንዳት That's funny. That's funny to me. ሻለኝ ቆንጆ ማታ አወራሻለሁ ብለሽኛል ነበር። ምንድን ነው ያስጨነቀሽ? ለሞዘር ችግር ውስጥ ናቸው። ገንዘብ ያስፈልገኛል። በአስቸኳይ ገንዘብ ካላገኘሁ ትልቅ ችግር ውስጥ ይገባሉ። ብዙ ነው። እሺ በቃ እኔ ቆንጆ ፈጣሪ ያለው ነው የሚሆነው። ደግሞ የሆነ ነገር ሳልነግርሽ
አያል ትናንት ስንወጣ ምን ብትለኝ ጥሩ ነው፣ ግን እንዳትናደድ። ሼባው ተመችተሽዋል እና እናግሪያት አለች። ማለት እንዳመቻችሽ ነው። ምን ለማድረግ ለገንዘብ ብዬ ከዛ ሽማግሌ ጋር እንተኛ? ምን ሆነሻል? ኮፊ ግድ ነው ይምናል። በካፌ ስራ በቀን 50 ሺህ ብር የምታገኝ አይመስለኝም። በካፌ ስራ በቀን 50 ሺህ ብር የምታገኝ አይመስለኝም። እኔ የምልሽ ምን እያደረግሽ ነው? እዚህ መጥተው ይስተናገዱ ኑ ልበላቸው? ምን ትያለሽ? Hello ladies. ሌሉስ ፋሚሊ እየሄዳለች። ቤት እንደደከመኝ። ሁሉ እንዴት ነበር? እየቸከልሽ ነው? ድምቅ ብለሻል። ከየት ነው? የሆነ ግብዣ ነበረኝ እና ስጋበዙ ጌ መጣ። ግብዣ የማያልቅብሽ ልጅ እንታረጋለሽ። ዋናው ላብ ነው ሲባል አልሰማሽ? የሰው ሞዴል ይስጥሽ። እኔ የምልሽ አያልኩ ደውላልኝ ነበር። የሰውየውን ነገር ምን አሰብሽ? ተስማምቻለሁ። ቅጠል ምንድን ነው?
እንዴት ነው ያገኘሻት? መሬት ላይ ተዘርራ ነው። ከዛ እጆቿ ደም በደሙ ነው። ደንግጬ ሳያጨውኩኝና እነ መስከረም ምናምን መጡ። እና ጓደኛዬ ዶርም ነበር እና ድምጽ ስንሰማ ወጣን። ስናያት ወድቃ ነበር። ስንት ሰዓት ላይ ነበር? አራት ሰዓት አካባቢ ነበር። እስከዛ ሰዓት ድረስ የት ነበርሽ? ላይብረሪ ነበርኩኝ። ምንም የተለየ ነገር የለም። እንደውም ጊዜው ነበር። ወደ ዶርም ስትመለሺ የተለየ አስተዋጽኦ ነገር ነበር? አይ ምንም አልነበረም። በቃ በሩ ጋር ደርሼ ልክ ቼክ ታደርገው አልተቆለፈም እና ምናልባት ቆልፎ ሄዳ ነው ብዬ ከፍቼ ገባሁ። በቃ ወይኔ እንዴት ነበር ያገኘሻት? እኔና ጓደኛዬ ጩኸት ስንሰማ ነበረ ወተን ያገኘናት። ስንት ሰዓት ነበር? ወደ 4 ሰዓት። እስከዚያ ሰዓት ድረስ አንቺ የት ነበርሽ? ዶርም ውስጥ ነበርኩ። ነበር። ጓደኛሽ ማን ነው? አመሰግናለሁ። ምንም የጎደለባት አትመስልም ነበር እኮ። ሰው ከርቀት ታይቶ ምን እንደጎደለበት ማወቅ ይቻላል። እንደ ጓደኛ ቀርበሽ ብትጠይቂያት ታውቂ ነበር። እንደው ሞት ወቃሽ አታርጉኝ እንጂ በጣም አፍልታ ነበር። እንዴት በየቀኑ መዘነጥና መጨስ ነበር እኮ ስራው። በጣም ይሁን አብዝታ ነበር።
እኔ ግን ያልገባኝ እንዴት ራሱ አልታጠፋነች አለች። ከኔ ጋር እኮ አንድ ባሽ ነበረ። በደንብ ነው ማቃት። ግን ራሷን የምታጠፋ ልጅ አትመስልም ነበር። ፍሬሽማን እያለችማ የመጨረሻ አንገት ደፊ ነበረች። ሁለተኛ ዓመት ላይ ነው ያናዳችሁ። ቆይ ራሷን ማጥፋት ትፈልጋ ከሆነ አላቅም አልጋ ላይ ወይ ሌላ ቦታ ይሻላትም ነበር። ወለሉ ላይ ነበርኩ የነበረችው። እንዴ ደው አንዴ ከሞተች በኋላ ወለል ላይ ሆነ አልጋ ላይ ምን ልዩነት አለው እንዴ? ለመጨረሻ ጊዜ አልጋው ምቾት ፊል ለማድረግ ነው። ኧረ እባክህ በአንተ ቤት አላቅጠሙታል። አንተ ደግሞ የሚቀለድበትን ነገር ምረጥ እስቲ። ስርዓት የለም እንዴ? ምን አጠፉ? ወለሉ ላይ እንዴት ይዘክታ ትገኛለች? አንቺ ደግሞ ያው የገጠመን አሳዛኝ ሁኔታ ሁላችንንም ያስደነገጠ ነው። ናርዶስ መልካም ስነ ምግባር ያላት ጎበዝ ተማሪና ከሁላችሁም ጋር በመግባባት ጥሩ ጓደኝነት የነበራት ልጅ ነች። በዚህ ሁኔታ ለመማማር መሞከር አስቸጋሪ ይመስለኛል። ሁላችንም ወደ ቀብር መሄድ ይኖርብናል። ስለዚህ ዛሬ እንረፉና በሚቀጥለው እንገናኛለን። መሄድ ትችላላችሁ። ወሬው ፌስቡክን አጥለቅልቆታል። ምን ጉድ ነው እናትሽ? መስኪ ኧረ አይዞሽ በእናትሽ። ኧረ ድንጋጤ አደነጋገጥሽ ደግሞ ሳስፈራ ደምሽ የቆመ ነበር እኮ የምትመስይው። አንቺ እሺ አንውጣ። ዶርሙ በጣም ነው የደቆቀኝ። ትንሽ ልረፍ እባክሽ። ማታ ማለት ነው እኔ ስመችተኛው ግን የሆነ ነገር ቀምተሽ ከዛ ትመለሻለሽ። ትንሽ አይ ስሞን እየደወለ ነበር፣ እሱንም አገኘው። ኧረ ስሞን እሺ፣ በዛ አግኝተን ነው ማለፋችን። ይቅርብኝ ቆንጆ ካልሽ እናደርጋለሁ። እሺ፣ ማታ ግን እንዳታረፍጂ። በጊዜ ነኝ። የት እንዴ? ሰውየውን ቀጥረሽው የለ እንዴ?
እንዴት ነው ሰውዬ? ባለ 50 ሺህ ነው። ተስማምቻለሁ ቅጠሪው አላልሽኝም? አንቺ ግን ምን አይነት ጨካኝ ነሽ በእናትሽ? እንዴ ቆይ ትንሽ አይደብርሽም? ምኑ ነው የሚደብረኝ? ጓደኛሽ የነበረች ልጅ ትናንትና ማታ ራሷን አጥፍታ ዛሬ ወተን እንጨፍር ስትይ ትንሽ አይቀፍሽም? በነገራችን ላይ ቀጠሮውን ያሳሽው ራስሽ ነሽ። በዛሬ ደግሞ ካልፈለግሽ መቅረት ትችያለሽ። አስገድጄ ነው ልሰድሽ ያልኩሽ። ምን ታካብጃለሽ? መስኪ ለፊዚካላችን የሚሰራ ሎጂክ ለሳይኮአችን የሚሰራ ለምሳሌ የራቤ በርግጥ ምሳሌ ብቻ አይደለም መስኪ የምርምር ቦኛል ከማታ ጀምሮ አልበለውም ምግብ እንዘዛ ምን እንዘዛ አንተ ደስ ያለኝ እሺ ደስ ያለኝ አዝዤ መጣሁ ድነኔ ቆንጆ አጣደፍሽኝ እኮ መስከረም ሀሳብ ቀይራለች ማለት በምክንያት ስለ ናርዶ ሰምተሃል አይደል? እኮ ታዲያ እሱ ከእኛ ጋር ምን ያገናኘው? አደጋው በጣም አስደንግጧት። በዛ ላይ ደግሞ እንደኔ መስከረም ለዚህ ስራ መጥቶ ልጅ ራሱ አይደለች። እሱን የምንወስነው እኛ አይደለም። በዛ ላይ ቀብድ የተበላበት ስራ ነው። ያምሻል። ይሄ ነገር ባይሳካ ሁለታችንም የምናጣው ነገር ብዙ ነው። እንዴትም ተጨነሽ እንድገባ አድርገት ጨዋታ አድርገት ምን አዘዝክ? ደስ ያለኝ እሺ ምን ላይ ነበር? ነገሮችን ስለመጋፈጥ እያወራን ነበር አይደል? አሁን ለምሳሌ ፊት ለፊታችን ላይ ምን አለ? ሱሳይድ በጣም እየተለመደ ያለ ነገር ነው መስኪ። በተለይ ደግሞ ውጭ ሀገር በጣም ኖርማል ሆኗል። እንደኔ ሱሳይድ ፈሪነት ነገሮችን ተጋፍጦ ከመፋለም ይልቅ ማምለጫ መንገድ ነው ባይ ነኝ። አይመስልሽም መስኪ? እኔ እንጃ መፍረድ ይከብዳል። እንደኔ ሱሳይድ በጣም ከባድ ውሳኔ ነው። ከምድሩም ከሰማዩም ሳይሆን መቅረት። ያ ማንም ሰው በመሰለው መልኩ ላይፉ እንዲል የሚያደርግበት የራሱ የሆነ መንገድ አለ። የችግሩ ምንጭ አንቺ ካልሆንሽ በቀር ሱሳይድ መፍትሄ ሊሆን አይችልም። ሁልጊዜ ከባድ ችግር ሲገጥመን ያለ መጨረሻ ይመስለናል፣ ግን አይደለም። ምን እንጃ ብቻ እኔ ታጠቢያለሁ። እኔም አረ ጠይቅሻለሁ እያልኩ መስኪ ሰሞኑን በጣም በጭንቀት የተወጠርሽ ትመስያለሽ። ቤተሰብ ሰላም ናችሁ? መስኪ የምረዳሽ ነገር አለ? የለም ግን አመሰግናለሁ። የምሬን እኮ ነው። በተደጋጋሚ ተክዘሽ አይሻለሁ። አው ብዙ ሀሳብ እንደሚኖርብሽ ገምታለሁ። ሲያወሩት ይቀላል ይባላል ግን መስኪ ወደ ውስጥ መያዝ ልክ አይደለም። ከባድ ሚስጥር ካልሆነ ለምን አትነግሪኝም? ምኑን? የሚያስጨንቅሽ ነው። ዝም ብሎ የግል ጉዳይ ነው እባክህ። አምሳሎ ሚስ ይባላል ሰማሽው? ችግርን ሼር ማድረግ ጥሩ ነው። ከሰማይ በታች አዲስ ነገር የለም። እንዴት?
አዲስ ችግር የለም ማለት ነው። ዛሬን አላሽን የሚያዞረው ነገር የሆነ ሰው በሆነ ጊዜ ኤክስፒሪየንስ አድርጎታል። አይሽ ችግርን ሼር ማድረግ ለዚህ ነው የሚጠቅመው። ሌላ ጊዜ ደግሞ ከኩራዝ ጠብሰሻል። ሰው ሁሉ ብታይ መስኪ 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 እያለልሽ ምን ላድርግ ብለህ ነው? ነገሮች ይስተካከሉልኝ እመጣለሁ። ነገሮችሽን አስተካክል። ከኩራዝ ግን በፍጹም መቅረት አይቻልም። አንዴ ፌመስ ከሆኑ በኋላ የመቅረት መብት የለሽም። ባይሆን ለቀጣይ የሆነ ፐርፎርማንስ አብረን ብንሰራ ደስ ይለኛል። ደስ ይለኝ ነበር ግን ይቅርታ አልችልም። ችግር የለም ይገባኛል። ባይሆን እኔ የማቀርበው ፐርፎርማንስ ስላለ እንዳትቀሪ። የምን አንተ የምታቀርበው ላይማ አልቀርም። በላው እንደው እንደ ጎረስ ጎረስ አድርግ ስራ ገቢ ነኝ። የበሉህ አንድ ምን ያህል ነው የምትፈልገው? 150 ይበቃል? እሺ አያችሁልኝ እቺ የሰው ደፋር ማነች? ብርሃኔ ነይ እስኪ ወዲህ ነይ። እንዴት አደራችሁ ጋሽ አሸብር? ደህና አደራችሁ? መንገዴን እያስተዋልኩ እኮ እናንተን አላየሁም ነበር። ነይ እስኪ ወዲህ ነይ። እንዴት አደር ጋሽ አሸብር? ደህና አደራችሁ? እንዴት አደራችሁ? ማነስ? ውረድና ተቀበላት። ኧረ ችግር የለውም ጋሽ አሸብር። አንተን እኮ ነው የምልህ፣ ና ተቀበላት። ኧረ ችግር የለም ጋሽ አሸብር፣ አትቸገሩ። እኔ እኮ ወዲሁ ነኝ። አውርደውና እዛ መኪና ላይ ጫነው። ቅርብ እኮ ነኝ እኔ፣ ወደ ላይ ነኝ እኮ ወፍጮ ቤት ልሄድ ብዬ ነው። ወደ ላይ? አዎ። እሱ መች ጠፋኝ ብለሽ ነው? ቆይ ግን አንቺን ማን ነው እንደዚህ አይዞሽ ያለሽ? ምን አጠፋው? ባለፈው ከነገርኩሽ አንድ ሳምንት ሊሞላው ነው አይደል? አዎ ከነገ ወዲያ ይሞላዋል። እና ታዲያ ገንዘቤስ አለ? እንግዲህ ለልጄ ነግሬዋለሁ። እስቲ የሚሆነውን እናያለን ማለት ሳይቆጡ ቀስ ብሎ ያስቡት እንጂ ጋሽ አሸብር መቼም ያለሁበትን ሁኔታ ያውቁታል። ልጄ የሆነ ነገር ካላደረገ እኔ ከየት አባቴ ያመጣለሁ ብለው አባሽስ ብታመጪ ገንዘቤን ክፈይ እንጂ ጤፍ ለመሸመትና ቀፈትሽን ለመሙላት ስትይ ግን ገንዘብ አታጭ። ሆዳ እቺ እንደው ትንሽ አፍራፍሪ በፀጉርሽ ሙሉ ሆዳ ተሸክመሽ ጤፍ ስትሸምጪ ድሃ ምን ሀፍረት አለው ጋሽ አሸብር? እሱስ ልክ ነሽ። ድሃ ምንም ማፍረት የለውም። ይኸውልሽ እኔ እንደ ትሁትና ፈሪሃ እግዚአብሔር እንዳለው ሰው እስካሁን ድረስ ታግሼሻለሁ። ያ ማን ነው ዳይን ይከፈላል ያልሽው ልጅሽ እስከ ሰኞ ከከፈለ ጥሩ፣ አለበለዚያ ግን እኔንም ክፉ ሳታስበኝ ቤቴን ለቀሽ ውልቅ። ቤቴ እንዴ? እኔስ እነዚህ ልጆቼን ይዤ የት ልግባ? ለምን እንጦሮጦስ አትወርጂም? ኧረ ጠላቴ እንዴ ምን ሆነው አልሰው እንዳታስስ። ኋላ ነግሬሻለሁ። ጤፌን ልወስድ እኮ ነው። እኔስ ምን ልብላ? ገንዘቤን ሁሉ ለእንደናንተ አይነት መናጢ በትኜ ባዶዬን ቀር ነው። መሰንበቻ ብትሆንም ብዬ ነው። እየቀለዱ ነው። ኋላ ነግሬሻለሁ። እንዳታሳስሽኝ አንቺ ሴትዮ፣ ነግሬሻለሁ። ምን ሆነዋል አንተ ሰውዬ? ያሞታል እንዴ? እኔ ወሰድልኝ ወደዛ እንዴ? ኧረ እባክዎትን ስለ ጉልበቱ አምላክ። አሁን የእርሶ ችግር ከኔ ብሶ ነው እንጂ ቁርጣሪ ጤፍ የሚወስዱብኝ። ኧረ ተው፣ ኧረ እባክዎትን ተለመኑ። ኧረ እባክዎትን ስለ እግዚአብሔር ብሎ ኧረ እባክዎትን ውሰድልኝ ብያ ችጋር እድሌ ነው። አንተ አይደለም፣ አንተማ ሽፍታ ነህ። ሽፍታ ቀምቶ ተርቶት በላ። አዎ ምን ታደርጋለህ? እሱ በላይ እንዳላየ ይለኛልኝ። እሱ ነው ድኩን ላሳደድኩ ብሎ ነበር አይከሰስ። ወይኔ ታደርጋም ትምታደርግ
በኢትዮጵያ የቲያትር ታሪክ ውስጥ ቲያትርን ብንለው ሌሎች የአርት ዘርፎችን ብናያቸው ላይክ እንደ ፐርፎርሚንግ አርት ይሁን ፋይን አርት ቴክኒካዊ አመጣጣቸው ከዌስተርን የተቀዳ ነው። ያው ሀገራችን ኢትዮጵያ በባዕዳን እጅ ወድቃለች ባትባልም የኪነ ጥበቡ ግን በባዕዳን እጅ መውደቋን ያሳብቅብናል። እስቲ ከናንተ መሃል የተክለ ሐዋርያት ተክለ ማርያም ኦቶባዮግራፊን ያነበበ ማን ነው? እንዴ እሱ ብቻ ኖዋን ማንም የለም? አይ ማንበብ አለባችሁ። እሺ by the way this is your assignment. ነው ደህና ነሽ? ተቋቁሻል እኮ በዛ ላይ ደግሞ ጥለሽዋል። ሲስቱ እስቲ አንሺው። እዚህ ማያቸው ረጃጅም ፊቶች ይበቁኛል። ምን ሆነሻል? በእኔ ጉዳይ ከሆነ አትጨነቂ ብዬሻለሁ። ቆይ አንተ ወንጀለኛ ስታሳድድ ኖረ ለራስ ሞናቃተ? ሐኪም አይታመምም ያለሽ ማን ነው? ይኸውልሽ መስኪ፣ እንደምታውቂው የእኛ ስራ የማይነካው የህብረተሰብ ክፍል የለም። ከሊቅ እስከ ደቂቅ፣ ከተራ ዜጋ እስከ ከፍተኛ የሀገር መሪዎች ብቻ ምን አለፋሽ የማትገቢበት የለም። አሁን ያስኩት ኬዝ ረጃጅም እጅ ያላቸው ወንበዴዎች የተሰበሰቡበት ጥልፍልፍ የወንጀል ሴራ ነው። እንደዚህ አይነት ኬዝ ደግሞ የፍትህ ስርዓቱንም የማዛባት ሁኔታ ሊኖረው ይችላል። ከተረዳሽኝ በወሰድኩት እርምጃ ምክንያት እኔ ለጥቂት ጊዜ ከስራ ገለል ለማድረግ የተፈለገበት ምክንያት ያለ ይመስለኛል። እምልሽ እኔ አንድ ተራ የደህንነት ጓድ ነኝ። ቢሮ የሰጠኝን የምርመራ ስራ ነው የሰራሁት። ኬዙ ችግር ቢኖርበት እንኳን መጠየቅ የነበረበት የደህንነት ተቋሙ ነው። it shouldn't be personal ማለቴ ነው። እመነግርሽ ነገር አሁን ላይ ገባሽ ይችላል። ያው ጉዳዩን ከስር ለማጥራት ካለቆቼ ጋር ሆነን ኢንቨስቲጌት እያደረግን ነው። ትንሽ ጊዜ ይወስዳል፣ ግን ቀላል ነው። አትጨነቂ። እነማዬ ደህና ናቸው? ደህና ናቸው። ጋሽ አሸብር ብሩን ካልከፈላችሁ ቤቱን ለቃችሁ ውጡ እያለ ያስጨነቃቸው። ልክ ነው። ከታሰርኩበት ጊዜ ጀምሮ ስላልተከፈለ እዳው ተጠራቀመብን አይደል? በዚህ ሳምንት ውስጥ መክፈል የምችል ይመስላል። በዚህ ሳምንት እንኳን ትንሽ ይከብዳል። ያው ያለውበት ሁኔታ ትንሽ ውስብስብ ነው። እንዴት? ቀላል ነገር ነው ስትለኝ ነበር እንዴ? ቀላልማ ቀላል ነው። ትንሽ ጊዜ ያስፈልገኛል። እና አሁን ምንም ማድረግ የምችለው ነገር የለም? እንድትጨነቂ አይደለም፣ ግን ካለውበት ሁኔታ ለመውጣት ትንሽ ጊዜ ይፈጃል። ሙሴ እነማዬ ጊዜ የላቸውማ። ሰውየውን ተይው እባክሽ፣ ዝም ብሎ እያስፈራራ ነው። ሰውየው እንደማታውቁትን እንጂ ፍላጎቱ እኮ ብሩ ሳይሆን ቤቱን መቀማት ነው። ሲቋምጥበት የኖሩ ቤት እኮ ነው። መስኪ አታስቢ፣ ይሄ የኔ ኃላፊነት ነው። አንቺ በዚህ ጉዳይ ምንም ሐሳብ እንዳይገባሽ። እዚህ ሆነ ምን ማድረግ የምችለው ነገር አለ? ቆይ ተራ እስረኛ ሆኗል እኮ። ተረጋጊ እንጂ መስኪ።
መስኪ እንዴት ልረጋጋ? ሙሴ ጨነቀኝ እኮ። ምንድን ነው ቆይ የሚሻለኝ? እሺ መች የምትፈት ይመስላል? መስኪ የገበታ ለትውልድ ፕሮጀክት አካል የሆነው የሸበሌ ሪዞርት የሶማሌ ክልል የልማት ተጠቃሚነትን ፍንትዋ አድርጎ ያሳየ ነው። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የክልሉ ርዕሰ መስተዳደር ሙስጠፌ መሐመድ እንደገለጹት ፕሮጀክቱ ለክልሉ ማህበረሰብ ትልቅ ብስራትና የሀገሪቱ የልማት ስራ ተጠቃሚ መሆኑ የታየበት ነው። ዛሬ ለኛ በጣም የደስታ ቀናችን ነው። የተለየ ስሜት የሚሰጠንና ራሳችንን የምናየው በአካባቢው ለሚገኙ ሶማሌዎች በሙሉ ማዕከል አድርገን ነው። የዛሬው ፕሮጀክት ከለውጥ ወዲህ በኢትዮጵያ እየተሰራ ያለው የልማት ስራ ለሶማሌ ክልልም መድረሱን ማሳያ ነው። ፕሮጀክቱ ጠቅላይ ሚኒስትር ዶክተር አብይ አህመድ እየሰሩት ያለው የልማት ስራ ለሶማሌ ክልልም መድረሱን ያሳያል። የሶማሌ ክልል ከለውጥ ወዲህ ብዙ ነገሮችን አግኝቷል። ዶክተር አብይ አህመድ 385 ሄክታር መሬት ላይ ያረፈው የሸበሌ ሪዞርት ሁሉን አቀፍ አገልግሎት መስጠት የሚችል ነው። መንግስት የክልሉን ማህበረሰብ ህይወት ለመቀየር የሚያደርገውን ጥረት የሚያሳይና የክልሉን ማህበረሰብ ተጠቃሚ የሚያደርግ ነው። ሪዞርቱ የጋራ መጠቀሚያ አገልግሎት መስጫ ማዕከላቱን ስንመለከት የሪዞርቱን የእንግዳ መቀበያ ማዕከል፣ ሱቆች፣ ባህላዊና ዘመናዊ ምግብ ቤቶች፣ መሰብሰቢያ አዳራሾች፣ አምፊቲያትሮች እንዲካተቱለት ተደርገዋል። በተጨማሪም 150 ሰው የሚይዝ ዘመናዊ መሰብሰቢያ አዳራሽ፣ የተሟላ የወንድና ሴት ስፓ፣ የስፖርት ማዘውተሪያ ቦታዎች፣ የውበት ሳሎን፣ 3 መዋኛ ገንዳዎች እንዲሁም የህፃናት መጫወቻ ያሉት ሲሆን የሶማሌን ህዝብ የኑሮ ዘዴ እና አኗኗር ሊያሳዩ የሚችሉ ባህላዊ ግንባታዎችን እና የህንፃ ዲዛይኖች ታሳቢ ተደርገው
ተገንብተዋል። ክልሉ ሰላም ልማትና ነጻነት ከማግኘቱም በላይ በልማት ተሳታፊ ለመሆኑ ይህ ፕሮጀክት አንዱ ማሳያ ነው። ለዚህም ጠቅላይ ሚኒስትር ዶክተር አብይ አህመድን እና የሚመሩትን መንግስት እናመሰግናለን። በጠቅላይ ሚኒስትር ዶክተር አብይ አህመድ እየተሰሩ ባሉ ፕሮጀክቶች የሶማሌ ክልል ከፍተኛ ተጠቃሚ ነው። ክልሉ ተጠቃሚ የሆነውና ለዚህ ደረጃ የደረስነው ጠቅላይ ሚኒስትር ዶክተር አብይ አህመድ በልዩ ትኩረትና ክትትል የሶማሌ ክልል ማህበረሰብ ህይወትና አኗኗር ለመቀየር ስለሰሩ ነው። ይህም ሁሉም በአይኑ ማየት የሚችለው ነው። ሪዞርቱ የአካባቢውን ማህበረሰብ ታሳቢ ተደርጎ ተሰርቷል። ሰው ተኮር ፕሮጀክት በመሆኑ በዝቅተኛ የኑሮ ደረጃ የሚሆኑ የማህበረሰብ ክፍሎችን ያካተተና መንግስት ለሀገር እድገት የሰጠውን ትኩረት የገለጠ ሆኗል። ፕሮጀክቱ ባረፈበት ቦታ በዝቅተኛ የኑሮ ሁኔታ ሲኖሩ ለነበሩ ዜጎች ለመኖሪያ ምቹ የሆነ 24 መኖሪያ ቤቶች ተገንብተው የቤት ቁሳቁስ ተሟልቶላቸው እንዲኖሩ የሚያስችል ስራም የፕሮጀክቱ አካል ተደርጎ ተሰርቷል። በክልሉ ሰላም ላይ የተሰራው ስራ የክልሉ ማህበረሰብ በበርካታ የልማት ስራዎች ተጠቃሚ እንዲሆን አድርጎታል። በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የተከናወነው የሸበሌ ሪዞርት የሶማሌ ክልል በቱሪዝም ዘርፍ የሚኖረውን ሚና ከፍ የሚያደርግ ነው። እሳቸው ይህን ፕሮጀክት በልዩ ትኩረትና ክትትል መርተውታል። በአጭር ጊዜ እንዲጠናቀቅ የተለየ ክትትል አድርገዋል። ይህ ፕሮጀክት በቢሊዮን ገንዘብ የወጣበት ነው። የክልሉን ሰላም የሚያሳይ ፕሮጀክት ነው። ከአሁን በፊት እዚህ ክልል ላይ ስለ ቱሪዝም አይወራም ነበር። ድሮ በዚህ ጉዳይ መነጋገር ራሱ አይቻልም ነበር። ጠቅላይ ሚኒስትሩን በጣም እናመሰግናለን። ባህልና ዘመናዊነትን ጠምሮ የያዘ ውብ ስፍራ ነው። የሸበሌ ሪዞርት ውብ የፈጠራ እጆች የዳሰሱት የኪነ ህንጻ ስራዎች የተራቀቁበት ለዚህ ድንቅ ስፍራ ከ10 ዓመታት በፊት የሚያውቁት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ምስክር ናቸው። ሸበሌ ሪዞርትን ለመገንባት የተደረገውን የፈጠራ ከፍታ ስራው ምስክር ነው በማለት መሽሩዕ አዲ አድ ወበላረን ይህ ፕሮጀክት በጣም ሰፊ የሆነ በጣም የሚያምር ብዙ ወጪ የወጣበት ብዙ ዕውቀት የፈሰሰበት መሆኑ ያስታውቃል። የወጣበት ወጪ ብቻ ሳይሆን ሪዞርቱን ለመገንባት የተደረገውን የፈጠራ ከፍታ ራሱ ስራው ይመሰክራል። እዚህ አካባቢ ላይ የተሰሩትን ቤቶች አጠቃላይ ሪዞርቱ የሶማሌን ባህልና አኗኗር የሚያሳዩ ናቸው። ከ10 ዓመታት በፊት ወደዚህ ከተማ መጥቼ ነበር። የዛን ጊዜ የነበረበትና አሁን ያለበት ሁኔታ የሰማይና የምድር ያክል የተራራቀ ነው። በጣም ብዙ ለውጥ ነው ያየሁት። خاصة لنع ኢንፍራስትራክቸር የጅቡቲ ፕሬዝዳንት ኢስማኤል ኡማር ጌሌም ይህንን ውብ ስፍራ አይተው ዝምታን አልመረጡም። የሰው መታወቂያው የሶማሌ ክልል መታያው የኢትዮጵያውያን መታወቂያ እንዲሆን ተደርጎ የተሰራ ነው ሲሉ ምስክርነታቸውን ሰጥተዋል። ማንተ ጆግና halkani ኢናን ከቀይብቀል ነው በጣም አስደናቂ ስፍራን ያየነው በ380 ሄክታር ላይ ያረፈው የሸበሌ ሪዞርት የመገንባቱ ዋና ምክንያት ሰው እንዲተዋወቅበት፣ ሶማሌ ክልል እንዲታወቅበት፣ ኢትዮጵያ እንድትታወቅበት ነው። በጣም አስደናቂ የሆነ ስፍራ ነው። ይህ ስፍራ ጠቅላይ ሚኒስትር አብይ ጊዜያቸውን አጥፍተውበታል። በተጨማሪም ይህ ፕሮጀክት ሩቅ ያሉትን ለማቀራረብና ለማሰባሰብ የተሰራ ነው። ሶማሌም የእኩል ልማት ተሳታፊ መሆኑን አሳይቷል፣ ለወደፊትም ያሳያል። የሶማሌ ክልል ሌሎች ብሔር ብሔረሰቦች በጋራ የሚሰሩበት ክልል ነው። እንኳን ደስ አላችሁ። ኢትዮጵያ ትኑር፣ ኬንያ ትኑር፣ ሶማሊያ ትኑር። ሁላችንም እሳቸውን ጠቅላይ ሚኒስትር አብይ አህመድን ነው የምንከተለው። ኬንያ ሀኖራቶ፣ ኢትዮጵያ ሀኖራቶ፣ ሶማሊያ ሀኖራቶ ኩልጌምባ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ መተባበርና በጋራ መስራት ለአፍሪካ ቀንድ ትልቅ ጥንካሬና ጉልበት ይሰጣል ባይ ናቸው። አየጎና ወደ ሸቀይን ወደ ጅር ሶማሌዎች አብሮ መስራትና የመደጋገፍ ባህል አላቸው። በጣም ደስ የሚለኝ ነገር ከሌላ አካባቢ የመጡ ሶማሌዎች እንግድነት ሳይሰማቸው እንደ ራሳቸው ሀገር ሰርተው የሚኖርበት መሆኑ ነው። ይህ ደግሞ ለሶማሌ ትልቅ የልማት ግብ ነው። ኢትዮጵያ ያለ፣ ኬንያ ያለ፣ ጅቡቲ ያለ፣ ሶማሊያ ያለ ሁሉም በአንድነት አብረው ሰርተው ልማታቸውን ያሳድጋሉ፣ በጋራ ይበለጽጋሉ። እንደ ሶማሌ በጋራ መተባበራችን ላለንበት የአፍሪካ ቀንድ ከባቢ ትልቅ ጥንካሬና ጉልበት ይሰጣል። ጎበል ካን ምሖሃይ ፋኢደደ ጎበልከ ጌስክ አፍሪካ ለጋ ወደ ፋኢደ ዶና ዲያሊራ እንዲህ አይንን ያዝ የሚያደርጉ ስፍራዎች ከኢትዮጵያ ተሻግሮ በአፍሪካ ቀንድ ሀገራት እንዲገነቡ ምኞታቸውን ገልጸዋል ፕሬዝዳንት ሐሰን ሼክ መሐመድ። አዳን ነብድ ለሄልን ለዓከሰ ላይስቶ አቆንከሰ ለለይሃይ ይህ ሁሉ ልማት የተሰራው በሰላም ነው። ሰላም ከሌለ ልማት እድገትን ማሳካት አይቻልም። የፈለገ ዕውቀትና ሀብት ቢኖርህ ሰላም ከሌለ ባዶ ነው።
በዚህ ክልል የሚታየው ልማት የተሰራው ሰላም ስላለ ነው። ሰላም ካለ መስራት ይቻላል። ሰላም ከሌለ ሁሉ ነገር ይፈርሳል። በመጨረሻም በዚህ እንዳየነው አይነት ለአይን ማረፊያ የሚሆን የሚያምር በተጨማሪም ምሳሌ መሆን የሚችልና ሶማሌዎች በሚኖርባቸው በሌሎች የአፍሪካ ቀንድ ሀገራትም ተገንብቶ ለማየት እመኛለሁ። በ385 ሄክታር መሬት ላይ ያረፈ ባህልን ከዘመናዊ የዘርፉ አቅም ጋር ያጣመረው የሸበሌ ሪዞርት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ተመርቋል። በተለያዩ አካባቢዎች እንደተገነቡ የገበታ ለሀገርና ገበታ ለትውልድ ፕሮጀክቶች ሁሉ በክልሉ የሚገኘውን ማራኪ ተፈጥሮ በዚህ ፕሮጀክት መግለጥ ተችሏል። ሰላምና ልማትን ከህዝብ ጋር ማቆራኘት በሁሉም የኢትዮጵያ አካባቢ ተቀባይነት እንዳለው መሰል ፕሮጀክቶች አስረጂ መሆናቸውን ጠቅላይ ሚኒስትር አብይ አህመድ በምረቃው ላይ ተናግረዋል። በሁሉም ክልል ልማት ማምጣት እንደሚቻል እንደዚህ ያለውን ሰፊ ስራ ስንሰራ የቤቱ ግንባታ የከባቢውን ባህል የከባቢውን የቤት አሰራር የተከተለ ዝም ብሎ ሌጣ ፕሮጀክት ደግሞ ሳይሆን በጣም በስፋት እንደዚህ ያሉ ግሪን ስፔሶች የተፈጠሩበት በሺ የሚቆጠሩ ዛፎች ፍሩቶች የተተከሉበት አብርሃም በላይ በወንጪ ያሳየውን ብቃት በሸበሌ የደገመበት አብርሃም በላይ ከትግራይ ተወልዶ ኦሮሚያን ሶማሌን እየዞረ ለማልማት እድል ያገኘበት በኦሮሚያም በሶማሌም ማንም ሰው ልማት፣ ሰላም፣ ፍቅር ይዞ እስከመጣ ድረስ እንደ ልጅ የመቀበል ባህል መኖሩን በድጋሚ ያረጋገጥንበት ሶማሌዎች የጅቡቲ ወንድሞቻቸውን የኬንያ ወንድሞቻቸውን የሶማሊያ ወንድሞቻቸውን ብቻ ሳይሆን የሰላም ባንዲራ የፍቅር ባንዲራ የልማት ባንዲራ ከያዘ ከየትኛውም ጫፍ ዘር ሳይለዩ እምነት ሳይለዩ መቀበል እንደሚችሉ አብርሃም በላይ ማሳያ ነው። በሶማሌ ክልል ዛሬ ላይ በርካታ ልማቶች እየተሰሩ ተጠናቀውም ለአገልግሎት እየበቁ ሲሆን ይህም ለአካባቢያዊ ሰላምና ትብብር ማሳያ ሆኖ ቀርቧል። የክልሉ መለያም ከግጭት ተጠቃሽነት ወደ ልማት አርበኝነት ስለመቀየሩ እነዚህ ፕሮጀክቶች ምስክር ናቸው። ቀደም የሶማሌ ክልል የሚታወቀው በግጭት በጦርነት ሲሆን አመራሮች ወደዚህ ከባቢ የሚመጡት ለማስታረቅ ሰላም ለማስከበር ነበር። ዛሬ ግን ሁላችሁም እንዳያችሁት ሰላም ወዳዱ የሶማሌ ሕዝብ በክልሉ የተጀመሩ ሰፋፊ የመሰረተ ልማት ስራዎች በሺህ ኪሎ ሜትር የሚቆጠሩ መንገዶች፣ የቤት ግንባታዎች በቅርቡ ያስጀምርነው የጋዝ የነዳጅ ሪፋይነሪ የማዳበሪያ ፕሮጀክት የኤርፖርት ማስፋፊያ ፕሮጀክት አሁን ደግሞ የሸበሌ ሪዞርት በስፋት የሚሰራበት የመኪና መገጣጠሚያ ፋብሪካ ያለበት ክልል ሆኖ ወጣቶች በታላቅ ተስፋ መሪዎቻቸውን በደስታ ሲቀበሉ ሰላም እንደ ዝናብ በሶማሌ ምድር ሲዘንብ ያየንበት ዕለት ስለሆነ ይህንን አቅልለን አንወስደውም። ታላቅ ድል ታላቅ ስራ ነው። በመንግስትና ህዝብ የጋራ ጥረት የኮሪደር ልማትን መሰረት አድርጎ በመላው ኢትዮጵያ እየተስፋፋ የመጣው ብቁ ከተሞችን የማፍራት ጉዞ ጅግጅጋም ላይ ሰምሮ መታየቱንም ጠቅላይ ሚኒስትር አብይ አንስተዋል። ይህም ከተማይቱን የምስራቁ ክፍል ማዕከል የሚያደርጋት ለሌሎችም ሊጋራ የሚገባው ጅምር ጉዞ መሆኑን አረጋግጠዋል። በጅግጅጋ ከተማ በኮሪደር ፕሮጀክት ዛሬ ያየነው ልማት ጅግጅጋ በምስራቁ የኢትዮጵያ ቀጠና በምስራቁ የአፍሪካ ቀጠና አንድ ፈርጥ ሆና እየወጣች እንዳለች የሚያሳይ ነው። በተለይ በጅግጅጋ አካባቢ ሁሌም የሚያስደንቀኝ ዛሬም በጣም የተደመምኩበት ጉዳይ እያንዳንዱ ዜጋ ለራሱ መኖሪያ የሚገነባው ቤት ለአንድ ሳምንት፣ ለአንድ ወር፣ ለስድስት ወር መቆያ ሳይሆን ለልጆቹ ለማውረስ እያሰበ አጽድቶ አተልቆ አሳምሮ የመስራት የሶማሌ ክልል ባህል ወደ ሁሉም ክልሎች እና ጎረቤት ሀገሮች እንድታስፋፉ አደራ ልላችሁ ፈልጋለሁ። የሸበሌ ሪዞርትን ጨምሮ የተጠናቀቁና እየተገነቡ ያሉ ፕሮጀክቶች ከክልሉ አመራሮች ጋር ባለው ብቁ ቅንጅት የመጣ መሆኑም ተጠቅሷል። ይህ አይነቱ ጅምር ስራ ለመጪው የልማት ጉዞ መስፈንጠሪያ ሊሆን እንደሚገባም ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። ሀጂ ሙስጠፌ ባለፉት ዓመታት የሶማሌ ህዝብና የኢትዮጵያ ህዝብ ከርሶ የሚጠብቀውን ከርሶ ካቢኔ የሚጠብቀውን 2% ዴሊቨር ስላደረጉ በጣም እያመሰገንኩ በሚቀጥለው ዘመን የቀረውን 90% በመልፋት በመትጋት
ጅጅጋን አሁን ካለበት 10 እጥፍ አሁን ያለው ልማት በ10 በ20 እጥፍ አድጎ ለምስራቅ አፍሪካ ብቻ ሳይሆን ለአፍሪካም ኩራት የሆነ ብዙዎች መጥተው የሚያዩት ስራ እንዲሆን በትንሽ ስራ እንዳንረካ በትንሽ ስራ እንዳንቆም ሩጫችን የህዝባችንን ኑሮ እስኪቀይር ድረስ እንዳይቆም አደራ እያልኩ ባየነው ስራ ሁሉ ግን በጣም ከፍተኛ አድናቆት የተሰማን ስለሆነ እርሶንና አመራሩን እንኳን ደስ ያላችሁ ማለት ፈልጋለሁ። የተሰራው ልማት የጋራ በመሆኑ በተለያዩ ሀገራትና አህጉራት የሚገኙ የህብረተሰብ ክፍሎች ስፍራውን እንዲጎበኙም ጥሪ ቀርቧል። በከባቢ ሀገራት የምትገኙ የሶማሌ ልጆች በሶማሊያ፣ በጅቡቲ፣ በኬንያ፣ በደቡብ አፍሪካ፣ በታንዛኒያ ያላችሁ የሶማሌ ተወላጆች ጅጅጋ እናንተን ለመቀበል እናንተን ለማስተናገድ ከምን ጊዜውም በላይ ዝግጁ ስለሆነች በመመላለስ እንድትጎበኙን በመመላለስ እንድታለሙን በመመላለስ እንድታስተምሩን ደግሞም እንድትማሩብን ተጋብዛችኋልና ከዛሬ ጀምሮ ሸበሌ እናንተ ነው እየመጣችሁ እንድትዝናኑ እጋብዛችኋለሁ። ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉም እመቤታችን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከእነሱ እንድትወለድ ተፈጠሩ። አዳም እመቤታችን ማርያም ከእርሱ አምላክ እንድትከፈል ከሔዋን ማኅፀን እንድትወለድ አውቆ ሔዋንን ሕይወት ነሽላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። የሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እነግራችኋለን። እመቤታችን ማርያም አለመካረ እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ ከዳዊት እስከ ዳዊት በምሳሌ እየታየች ትነገር ነበረ። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷ በኩልም ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም የእናቷ ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ለአዳም ልጆች ለማን ተሰጠው? ለሰው ኃጢአት ሳይሠራ መኖር ይቻለዋልን? ኃጢአትን ከማሰብ መጠበቅ እንኳን ለመላእክት እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸው ሽተው በድለው ከሰማይ ወደ ምድር ወርደዋልና እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልደ ስም ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም መንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሠራ መኖር ይቻለዋልን? ከአራቱ ሐዋርያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን ያልተሸከመ ኃጢአትንም ያልሰራም የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደች። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያት ትነገር ነበር። እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎት የሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ መኑ፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። ስም አጠራሩም አይታወቅ በሰማይ ያሉ መላእክት ሁሉ ይሁን ይሁን በእውነት ይደረግ ይበሉ። አይኑ ነፍስ መድኃኒተ ዓለም ኮነ ለመጽጌኪ ክርስቶስ እሰግድ ለተአምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ ዘከመ ገሉ ሰግድ ለማርያም እሰግድ ለኪ ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራው ከጫጉላ እንደወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ አንሳፎን ወደሳው እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ ተሸከመ። እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ።
እግዚአብሔር በደን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በሕፅንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልሽ እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ ወደድሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስ የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስ የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድ እናትና አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ተአምር ያለው እግዝእትነ ቅድስት ድንግል ወክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያለው ምስሌን ለዓለመ ዓለም። ልመናዋ ክብሯ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ወንድሞቻችን ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቅዱስ ጊዮርጊስን በንጽሕና በድንግልና ለሰማያዊ ሙሽራነት እንድታዘጋጀውና የተወደደ ለልጇ ምስክርነት እንደመረጠችው እንነግራችኋለን። ቅዱስ ጊዮርጊስ ከተወለደ 20 ዓመት በሆነው ጊዜ ቅዱሳት መጻሕፍትና ሌሎችን ጥበብ ሁሉ ተምሮ ፈጸመ። ዳግመኛ ፈረስ መጋለብን፣ ቀስት መወርወርን፣ አውሬ ማደንን አወቀ። በሥራው ሁሉ ብርቱና ጀግና ሰው ሆነ። ከጀግንነቱ የተነሳ ያየው ሰው ሁሉ እስኪያደንቀው ድረስ በጦር ሜዳ ላይ ስለ ጀግንነቱ የሚተካከለው አልነበረም። ከዚያ በኋላ የፍልስጤም ሀገረ ገዢ የሚሆን የአንድ መስፍን ልጅ ሚስት ትሆነው ዘንድ አጩን ለዘመዶቹም የጋብቻውን ባል ለመፈጸም ይዘጋጁ ጀመር። እመቤታችን ከሁሉ ነገር ጠብቃ ሰማያዊ ሙሽራ ታደርገው ዘንድ አላወቁም ነበርና ከዕለታት በአንድ ቀን መንፈቀ ሌሊት በሆነ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በብርሃን ሰረገላ መጣ። ሰረገላውም ቅዱስ ጊዮርጊስ ባለበት ቤት ላይ አሰፈረችው። መላእክትም በዙሪያዋ ቆመው ነበረ። ከዚያም እመቤታችን ቅዱስ ጊዮርጊስን አንተ የልጄ ወዳጅ ብርቱ ተጋዳይ አርበኛ ሆይ ከእንቅልፍህ ንቃ፣ ጫማህን ተጫማ፣ ጋሻህን አንግበህ በፈረስ ላይ ተቀመጥ። እኔ ወደ ሩቅ ቦታ እልክሃለሁና ዳግመኛ ፈጥነህ ከሀገርህ ውጣ። ከዘመዶችም ተለይተህ ካለህባትም ቤት ወጥተህ እኔ ወደማመለክት ሀገር ሂድ። በመንገድም ሁሉ ይመራህ ዘንድ የመላእክት አለቃ ሰላትያኖስ ሰጥቼሃለሁ። እኔ ወደዚች ሀገር እስክትገባ ድረስ አካሄድህን እባርክልሃለሁ። ለቢሩት ሀገር ገዥ ልጅም ቤዛ ትሆናታለህ። ስለ ልጆቻቸውም የዚህ ሀገር ሰዎች ጩኸታቸውና ልቅሷቸው በላይ በሰማይ ተሰምቷልና። በዚያም በተወደደው ልጅ በአምላክህ በኢየሱስ ክርስቶስ ኃይል ታላቅ ተአምራት ትሰራለህ። የፈጣሪህ የክርስቶስ ስሙም በዓለም ሁሉ እንዲታወቅ ታደርጋለህ። ስለዚህ ከአንተ በፊት ከነበሩ ከአንተ በኋላም ከሚነሱ ሰማዕታት ሁሉ አንተ ትበልጣለህ አለችው። እመቤታችንም ለቅዱስ ጊዮርጊስ ይህንን ከነገረችው በኋላ ከሱ ተሰወረች። በዚያን ጊዜም ቅዱስ ጊዮርጊስ ከእንቅልፉ ነቃና ፈጥኖ ተነስቶ ወገቡን ታጠቀ። በፈረሱ ላይ ተቀምጦ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወዳመለከተችው አገር የመላእክት አለቃ ሰላትያል በደመና አምድ እየመራው ሄደ። መልአኩም ገናናው ቅዱስ ጊዮርጊስን ሀገረ ቤሩት ካደረሰው በኋላ በዚያ ተወው። የተመሰገነውና ቅዱሱም ሰማዕትም በሀገሪቱ ጫካ ውስጥ ሲዘዋወር የሀገረ ገዡ ልጅ ብቻዋን ተቀምጣ አገኛት። በዚያን ጊዜ ከዚህ ምን ትጠብቂያለሽ ብሎ ቢጠይቃት፣ ልጅቷም ጌታዬ ሆይ ለአምላካችን ለደራጎን ምግብ ሆን ዘንድ ከዚህ አስቀምጠውኛል። ዳሩ ግን አንተንም እንዳይበላ ከዚህ ሂድ ብትለው እኔስ አልፈራውም አላት። ልጅቷም ልጆቻቸውን ማዳን ካልተቻላቸው ከቤሩት ሰዎች አንተ ትበልጣለህን? እኔ ስመለከትህ አንተ ገና ሕፃን ነህና አለችው። እነሱም ይህን እየተነጋገሩ ሳሉ ያ ዘንዶ በእግሩ እየሰገረ መጣ። ኃያሉ ጊዮርጊስን ባየው ጊዜ ይውጠው ዘንድ አንገቱን መዘዝ አድርጎ ምላሱን አውለበለበ። በእርሱ ላይ ተወርውሮ መርዙን ሊረጭበት ወደደ። ንዑድ ክቡር የሚሆን ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በሥላሴ ስም በመስቀል አምሳል አማተበበት እንጂ።
በዚህ ጊዜ ዘንዶ ኃይሉ ደከመ፣ መርዙም ደረሰ። ከዚያም ቅዱስ ጊዮርጊስ ዝናሩን ፈቶ የደራጎኑን አንገቱን አስሮ ለልጅቱ ሰጣትና እየጎተተች እርሱ በፈረስ ተቀምጦ ወደ ቤሩት ሀገር ገቡ። የአገሩ ሰዎች ይህንን ባዩ ጊዜ ፈጽሞ ፈሩ፣ ደነገጡ። የአገሩንም በር ዘጉ። ገናናው ጊዮርጊስንም ደራጎኑ ስለምን አመጣህብን? ምን አደረግንህ? አምላካችን ስለሆነ ቀድሞ ልጆቻችን ጨርሶብናል፣ ዛሬ ደግሞ እኛን ልታስፈጀን ነውን? አሉት። ኃያሉ ሰማዕት ከኢየሱስ ክርስቶስ በቀር ሌላ አማልክት የለም አላቸው። እንግዲያስ በፈጣሪ በኢየሱስ ክርስቶስ እናምን ዘንድ ዘንዶ ልትገድለው ትችላለህን? አሉት። እሱም አሁን በጌታዬ በኢየሱስ ክርስቶስ ኃይልና የሰማይና የምድር ንግሥት በምትሆን በቅድስት እናቱ ረዳትነት ልገድለው እችላለሁ አላቸው። በዚያን ጊዜ ዝናሩን ከዘንዶ አንገት ፈቶ ታጠቀና ከፈረሱ ላይ ተቀምጦ ዘንዶውን በጦር ወጋውና ሞተ። በዚያን ጊዜ ታላቅ ደስታ ሆነ። ከዚህም በኋላ ቅዱስ ጊዮርጊስ እናንተ የቤሩት ሰዎች ነግራችሁ ዘንድ ስሙ። ከ5 ቀን በፊት አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በራእይ ተገልጻ ፈጥነህ ተነስና እኔ ወደማመለክት ሀገር ሄዳለችኝ፣ የማደርገውን ሁሉ አዘዘችኝ። ስለዚህ ነገር ሰላትያል መልአክ እየመራኝ ይህን ልጆቻችሁን የፈጀ ደራጎንን እገለው ዘንድ ወደዚህ ታዝዤ መጣሁ። በቅድስት ድንግል እናቱ አማላጅነት እግዚአብሔር ይቀብሏችኋልና እነሆ አሁንም በእኔ አምላክ በኢየሱስ ክርስቶስ ታምኑና ትጠመቁ ዘንድ እንዲሁም በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እናቱ አማላጅነት ትጸኑ ዘንድ ይገባችኋል አላቸው። በዚያን ጊዜ በጊዮርጊስ አምላክ አምነናል፣ በቅድስት ድንግል እናቱ አማላጅነት ከፍጹም የባርነት ቀንበር ነፃ ወጥተናልና ከጥፋትም ድነናልና ብለው ሲጮሁ የድምፃቸው ኃይል በአየር ላይ አስተጋባ። እሱም በትምህርተ መስቀል አማተበላቸውና ወደ መጠመቂያው ባህር እንዲወርዱ አዘዛቸው። ከዚያም ሁሉ በአብ በወልድ በመንፈስ ቅዱስ እንጠመቃለን እያሉ በመዘዋወር ከባህሩ እየዘለሉ ገብተው ተጠመቁ። በዚያችም ዕለት አምኖ የተጠመቁ ሰዎች ብዛታቸው 523,000 ይሆናል። ልመናዋ ክብሯ በእኛ ለዘላለሙ ይደርብን። ናዛዚትነ ሐዘነ ዋይለ ውርዙትነ እመይሳነ በማኅፀንኪ ተጸውረ ብሎ መዋዕለ ሕፃኖ ማርያም ተስፋ ለግዑዛን በጊዜ ጸሎት ዕጣን ወበጊዜው ቅዱስ ቁርባን ለናዝዞትነ ንያበዝ መካን ሃሌሉያ በዛይሩትኪ ማርያም አድኅንኒ በተአምርኪ ወላዲተ አምላክ ማርያም ለሰብሳቡ ሩካቤ በእነዛ አቅረብኩ ለኪ ምስለ ቃለ ይባቤ ተትቲሙ በረከታውኪ ወመዓዛ ከርቤ ለነዳሲ ወነዘረከቦን ምንዳቤ ውስተ ከበእትት ኢሳይያስ ስብሐት ለኪ ማርያም በወልቆ ኩሉ ስብት ስብሐት ለኪ ማርያም በወልቆ ኩሉ አይጽብት ስብሐት ለኪ ማርያም በወልቆ ኩሉ ዘተሬ ስብሐት ለኪ ንግሥት የበወልቆ ኩሉ ዘያስተራየ ስብሐተ ድንግልናኪ ዘልፈ ይነግር አፉየ። በተአምረ ማርያም የሰማነው በዝነ ልቦናችን ጻፍብን። አምላካችን ሰላም እንዲያሳድረ ሰላም ይዋለን። ምሕረቱን ቸርነቱን ያድልልን፣ በጸጋው ይጠብቀን። በአቡነ ዘበሰማያት። የተፈናቀሉ ሰዎች መመለስ ይፈልጋሉ። ቀድሞ የነበሩበት ከባቢም ይምጡልን ይላል። ማን የያዛቸው ነው ጉዳዩ። ለምሳሌ ጦርነት ሲጀመር ትግራይ ከኢሉባቦር ሸሽተው ትግራይ የሄዱ ሰዎች ነበሩ፣ አርሶ አደሮች። የተከበረው ምክር ቤት ከዛ ከመጣችሁ ሰዎች ኢሉባቦር ስትሄዱ አጥሩ ይሄን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉባቦር ያሉ አርሶ አደሮች ከነሱ ማሳ ቡና ለቅመው ሽጠው ገንዘቡን በአካውንታቸው ያስገባሉ። ሰዎቹ የሉም። ከእርሻቸው ላይ የተመረተ ምርት ሽጠው ገንዘቡን በራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች
በሌለንበት ሰርተው አካውንታችን እያስገቡ ነውና በቃ እንመለስ ብለው ተመልሰው ኢሉባቦር አሉ። እየኖሩ ነው። በራያ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሷል፣ እየኖረ ነው። ብዙ ኦሮሚያ አካባቢ ተመልሷል፣ እየኖረ ነው። የቸገረን አሁን ወልቃይት አካባቢ ነው ሊፈታ ያልቻለው ጉዳይ። ልክ ገበሬ ዘርዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘርዘርቶ ከሆነ ወራት በኋላ የተሻለ ያፍራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ብር ስጧቸው፣ ልጃቸውን ተቀበል ተቀበይ ይላሉ። ከተቀበሉና ከሄዱ በኋላ ወዲያው ይቀበሏቸዋል። ታውቃላችሁ፣ የነሱ ስራ ከሰጪው ተቀብሎ ማቀበል ብቻ ነው። ያ ገንዘብ ምን ላይ እንደሚውል አይወስኑም። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህን ለማሻሻል ብዙ ሙከራ ተደርጓል። ብዙ ስራ ተሰርቷል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው ማይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት አመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ፣ ተስፋ አደርጋለሁ እናንተ አትወስኑም። የሚወስነው የዛ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል። ነገር ግን ከትግራይ ሰው ተፈናቅሎ አማራ ክልል፣ ኦሮሚያ፣ አዲስ አበባ አይኖርም ወይ ያላችሁኝ እንደሆነ በትግራይ ውጊያ የተሳተፉ ወታደሮች የትግራይ ህዝብ አይደለም የተሳተፉ ወታደሮች አሁን ጫካ ብትሄዱ ስራ ላይ ናቸው፣ ፕሮጀክት ይሰራሉ። ወታደሮች አዲስ አበባ ውስጥ ሞልተዋል፣ አርባ ምንጭ ሞልተዋል፣ ሐዋሳ ሞልተዋል። ሀገራቸው ነው። በሌላውም አካባቢ ይሄ የአጭር ጊዜ ድልን ታሳቢ ያደረገ በዘላቂነት ህዝብ የሚጎዳ ነገር ማድረግ ተገቢ አይመስለኝም። በእኛ በኩል የወልቃይት አካባቢ ነዋሪዎች የተፈናቀሉ ዛሬ ከሰዓት እንኳን ቢመጡ እንቀበላቸዋለን። የኢትዮጵያ መንግስት አቅም በፈቀደ መጠን ኑሯቸው እንዲመቻች እናግዛለን። ጸለምት እንደሆነው፣ ራያ እንደሆነው፣ አዲስ አበባ እንደሆነው፣ ኢሉባቦር እንደሆነው እናደርጋለን።
ሌላው ጉዳይ ግን በህዝበ ውሳኔ ሊፈታ ይገባዋል። ይሄ ዲሞክራሲያዊ አካሄድ ብቻ ሳይሆን ህገ መንግስታዊ ነው። ህገ መንግስቱ ባለበት ሁኔታ ውስጥ ያንን ጥሶ መወሰን ለአንዳንዶቻችን የሚቻለን አይመስለኝም። በዚህ አግባብ ቢታይ መልካም